ድፍን ምስር አልጫ ይዤላችሁ መጥቻለሁ። ያው ቆንጅዬ ድፍን ምስር ከሌሎች ምግቦች ጋር እንደ አይነት መጠቀም እንችላለን። ድፍን ምስር ያው በብዙ አይነት መልኩ እንሰራዋለን። ዛሬ ግን እኔ ልሰራው ያሰብኩት በወጥ ነው። ወጡን በአልጫ ሰርቼ ነው ላሳያችሁ የፈለኩት። ያው እዚህ ጋር የተቀቀለ ድፍን ምስር አለኝ። በጣም ብስል ብሏል። ጥጄው ዞር ብዬ በጣም በስሎ ጠበቀኝ። በጣም በስሏል። ያው ሽንኩርት ጥጃለሁ። ምስሩም ትንሽ ነው ልሰራ ያሰብኩትኝ። ሽንኩርቱም ትንሽ ነው። 2 ራስ ሽንኩርት ከትፌ ጨምሬ ያው በምታዩት መንገድ እያበሰልኩት ነው ያለሁት እና እሳቴን ፓወር አለው። ትንሽ ያዝ ነገር አድርጎብኛል። ዘይት ጨምርበታለሁ። ያው ዘይት ጨምሬያለሁ። አሁን በዘይት ጠብሰዋለሁ። ውሃውንም ጨርሶ አሪፍ እየበሰለ ነው ዘይቱ። ስለዚህ በዘይት ጠብሰዋለሁ አሁን ማለት ነው። እሳቴ በጣም ፓወር ስላለው አላቋርጥም። ያለማሳረፍ ሳላሳርፍ አማስለዋለሁ። ለምን ትንሽ ትቼው ዞር ካልኩኝ ያቃጥልብኛል። በጣም ፓወር አለው እና በፍጥነት ቶሎ ቶሎ መስራት ስለምፈልግ እንደዚህ አድርጌ በፍጥነት ቶሎ ቶሎ ሰራዋለሁኝ። ያው እንደምታዩት ከለሩ ተቀይሯል፣ ቡኒ ሆኗል። ሽንኩርቴ እየበሰለ ነው፣ በስሯል፣ ተጠብሷል ማለት ነው። ያው እርድ ጨምሬያለሁ። እርድ ጨምሬ አማስለዋለሁ። እርድ ብዙ ነው የጨመርሽው እንዳትሉ፣ እርዱ ቅመም አለው። የተለያዩ ቅመሞችን እርዱን ቤት ውስጥ ራሴ ነኝ ያዘጋጀሁት። እርድ ሳዘጋጅ ብዙ ጊዜ ቅመም እጨምራለሁኝ እና ነጭ ቅመም ምናምን ጨምሬ ስለማዘጋጀው ለዛ ነው ብዙ የሚመስለው። እዚህ ጋር የተፈጨ ነጭ ሽንኩርትና ኮረሪማ አንድ ላይ ጨምሬያለሁ። ኖርማሊ ከዚህ በኋላ ያው ብዙ ፕሮሰስ ስለማይኖረው ቅመሞቹንም ጨምሬያለሁ። ውሃ ጨምርበታለሁ ማለት ነው። ውሃ ጠብ እያደረኩኝ አበስለዋለሁ እንዳይቃጠልብኝ። እንደዚህ በቃ እሳቱ በጣም ፓወር ስላለው አላቋርጥም። እንደዚህ ማማሰል ነው። ትንሽ ውሃ ጨምሬበታለሁ። ከዚህ በኋላ ውሃ ጨምሬ እከልሰዋለሁኝ ማለት ነው። ከልሰዋለሁ፣ ይከለሳል እና ውሃው ተክተክ ይበል እስኪ እንክደነው። ያው እንደምታዩት እየተንተከተከ ነው ያለው። በደንብ እንዲንተከተክ እድሉን ሰጠዋለሁ። ለምንድነው ውሃ የጨመርኩት? የቀቀልኩትን እንትን ስልሱ ላይ መጨመር እችል ነበረ፣ ድፍን ምስሩ ውሃ ሳይጨመር። ግን ድፍን ምስሩ በጣም በስሏል። ስለዚህ ስልስ ላይ ከመጨመር ውሃ ከልሰን ብንጨምረው የተሻለ እንትን እንዳይልብን። በጣም ነው የበሰለው። የኔ ከመብሰሉ የተነሳ ተያይዟሉላ። በጣም ብዙ ውሃ ጨምሬበት ትቼው ስራዬን እየሰራሁኝ በሰለ ማለት ነው። እና ውሃ ጨምሬ ውሃው ሲፈላ እላዩ ላይ ያለቀለትን የበሰለውን ድፍን ምስር ጨመርኩት ማለት ነው። ስለዚህ አሁን አንድ ላይ የሚያስፈልጉትን ነገሮች ጨምርና ይበስላል።
አሁን ትንሽ ጊዜ ሰጥቼ ላንተክትከው። የሚገርም እንትን ያለው ሽታው ምናምኑ ደስ ይላል። በቃ ቆንጆ ሆኖ ደርሷል አሁን። የድፍን ምስር አሰራር እንግዲህ ያው እንዳያችሁት ነው። ያው እዚህ ጋር ትንሽ ጨው ጨምርበታለሁ የሚበቃውን ያህል። በቃ ከዚህ በኋላ እሳቱን ትንለዋለሁ። ይበቃዋል ማለት ነው። ምስሩ መጀመሪያም የበሰለ ስለሆነ ከዚህ በላይ እሳት አያስፈልገውም። እሳቱን አጠፋዋለሁ። ይኸው እንደምታዩት ደርሷል ወጣችን። እንግዲህ በቀላሉ ቤት ውስጥ እንደዚህ አድርገን ምንም ሙያም ምንም ማየት እንትን የሚያስፈልገው ነገር አይደለም። በቃ ማንም ከመሬት ተነስቶ ሊሰራው የሚችለው ወጥ ነው ማለት ነው። እና ቀላል ነው። በቃ ቀቅለን የሆነች ስልስ ሰርተን መቀላቀል ነው። ምንም የተለየ ነገር የለውም ማለት ነው። ይህንን ቪዲዮ የምታዩ እንግዲህ ላይክ ሰብስክራይብ አድርጉልኝ፣ ጻፉልኝ፣ አስተያየት ነገሩኝ፣ ደስ ይለኛል ብትጽፉልኝ እና እኔም እመልሳለሁ ማለት ነው። ይህን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ይሄው መጨረሻው ይሄን ይመስላል። እንግዲህ ከሌሎች ምግቦች ጋር አብረን መብላት እንችላለን ማለት ነው።